a small elite enjoys the spoils of immense oil wealth. የሰውዬ ጭንቅ ጥብብ ብሎታል በመድር ላይ ካሉ በዚህች ፕላኔት ላይ ከሚኖሩ የረጅም ዘመን አምባገነኖች መካከል ቀዳሚው እሱ ነው እርሱ ስልጣን ሲይዝ የነበረና ዛሬም የአገር መሪ የሆነ አንድም ሰው በዚህች ምድር ላይ የለም ከ46 ዓመታት በፊት ወለል ብላ የተከፈተችለት የቤተ መንግስት በር ዛሬም አልተዘጋችበትም ቁልፏን አጥብቆ ይዞ እሱ ብቻ የሚገባባትና የሚወጣባት አድርጓት ኖሯል የህይወቱን አብዛኛውን ጊዜ ያሳለፈው 83 ክረምቶችን ያስቆጠረው እድሜው 46ቱን የኖረው የአገር መሪ ሆኖ ነው ምቾትን ያፈራረቀ ጭቆናን ያከታተለ ድህነትን ያወራረሰ ሁለት ትውልዶችን ለፈጀ እድሜ በስልጣን ላይ ቀጥሏል ዘንድሮ ግን ጭንቅ ጥብብ ያለው ይመስላል ቴዎዶሮ ኦቢያንግ ኒጉዌማ የግብር አጋሩ ደግሞም ጎረቤቱ የካሜሩን የጭቆና አለቃ ልክ እንደሱ ላለፉት 43 ዓመታት ያችን አገር ጨምድዶ ያዘው ፖል ቢያ ሲጨንቀው አይቷልና እሱም እንዲሁ ሆኗል በካሜሩን የተከሰተው የበቃን እንቅስቃሴ ወደ ኢኳቶሪያል ጊኒ እንዳይሻገር በር ዘግቶ ሰራዊት አሰማርቶ ነቅቶ እየጠበቀ ነው Young women, middle-aged men, for 2 generations, they've known no other leader. And they say Paul Biya is not the president they want. ወጣትም ሆነ በአማካይ የእድሜ ክልል ውስጥ የሚገኝ አገሬው ሰው ሁለት ትውልዶችን ያካለለው የካሜሩን ህዝብ ከዚህ ሰው የውጭ ፕሬዝዳንት ያወቅም አሁን ግን ሊያየው የማይፈልግ ሲል የአልጀዚራው ዘጋቢ የገለጸው የካሜሩኑ ፕሬዝዳንት ፖል ቢያ ሰሞኑንም እንደ በፊቱ እንደ ከዚህ ቀደሙ ሁሉ ምርጫ አሸንፍ ያለው ብሎ ተከስቷል የ92 ዓመቱ ፕሬዝዳንት እስከ 100 ዓመቱ ድረስ እንደገና ሊገዛ ለተጨማሪ 8 ዓመትም ሊመራ ተመርጫለሁ ብሎ ዓለምን አሳቀ የካሜሩን ወጣቶች ግን አልሳቁም በቃን ብለው ተነሱ የበቀል በትሩን ለመሸወድና ለማምለጥም የአፍና አፍንጫ መከለያ ጭንብል አጠለቁ የአገዛዙን የጥቅም መሳሪያዎችን ማጠቁ ይህንን ሁኔታ ያስተዋለው ጎረቤትዮ ኦቢያንግ በአገሩ ኢኳቶሪያል ጊኒ ጥብቅ ጥበቃ አዟል ጎረቤት ሲታመስ ለኔ ብለህ አስብ ያለ የሚመስለው ኦቢያንግ የአገሩ ልጆች ከካሜሩን ወጣቶች ትምህርት ቀስመው እንዳይነሱበት ያሰማራቸውን ወታደሮች በንቃት እንዲጠብቁ ማንንም ያለ መታወቂያ ይንቀሳቀስ ዘንድ እንዳይፈቅዱ ከልክሏል በርግጥ የካሜሩን ቢያና የኢኳቶሪያል ጊኒው ኒጉዌማ ሁለቱን ጎረቤታማ ሀገራት በጋራ ለ99 ዓመት የገዙ በመሆናቸው ብቻ ሳይሆን እርስ በርስ በመተጋገዝ የሚታወቃሉ ከዓመታት በፊት የጊኒው ሰው ሊፈነቀል ሲል በማክሸፍ የተባበረው የካሜሩን አዛውንት ነው ሰሞኑን ደግሞ በጊኒ የሚኖሩ ካሜሩናውያን እንዳይደራጁና እንዳያምጹ የሚያደርግ ተግባር እየፈጸመ ውለታ እየመለሰ ነው በአገሩ የሚገኘውን የካሜሩን ኤምባሲ ማንንም እንዳይሄድበት በታንክና ብረት ለበስ ዘግቶታል የፖለቲካ ሳይንቲስቶች ስፒል ኦቨር ኢንፍሉዌንስ የሚሉት በአንዲት ሀገር የሚከሰት ጉዳይ ወደ ጎረቤት ሀገር የመስፋፋቱን አባዜ እንዳይመጣበት ሁሉንም ቀዳዳ እየዘጋጋ ያለው ይህ የጥንት አምባገነን ማን ነው የሚለውን እንመልከተው with rights groups describing him as one of the continent's most brutal and corrupt dictators. ከወላጆቹ 10 ወንዶች መካከል ሶስተኛ ልጅ ሆነው ቴዎዶር ኦቢያንግ እንደማንኛውም አምባገነን ድህነት አቆራምዶ ያሳደገው ከጋቦን ከተሰደዱ ቤተሰቦች የተገኘ ሰው ነው ወላጅ አባቱ እንደ ሀገሬው ባህል ተጨማሪ ሚስት ሲያገባና የቀድሞ ሚስቱ ስትሞት ልጆቹን ከቤት አባረረ በዚህ ጊዜ እናቱ የሞተችበት አባቱም አሰጥቶ የጣለውን ኦቢያንግን ቀኝ ገዢዎቹ ስፔኖች አገኙትና ወደ አገራቸው ወስደው አስተማሩት በኋላ ላይም አጎቱ ፍራንሲስኮ ማሲያስ ፕሬዝዳንት ሆኖ ስልጣን ሲይዝ ለሱም ትላልቅ የጸጥታና አስተዳደር ሹመቶችን ሰጠው ይህንን ሲያደርግ ግን የአባቱን ወንድም ይፈነቅለዋል ፈንቅሎ የሚገድለዋል ብለው ሿሚዎቹ ስፔኖችም ሆኑ የጊኒ ህዝብ አልጠበቀም ነበር ግን አደረገው ፈንቅሎ አሰረው በ101 ክሶች ከሶ በ101ዱም የሞት ፍርድ አስፈረደበት በመጨረሻም ስታዲየም ሙሉ ህዝብ ሰብስቦ በጥይት አስደብድቦ ገደለው በርግጥ ሟቹም እንደ ገዳዮቹ ጨካኝ ነበር ክፋትንና ጭካኔን ያስተማረውን አጎቱን እንደፈነቀለው የአገሩ ህዝብ በነቂስ ወጥቶ አበጀህኛ ጀግና አንተ ለኛ ስትል አጎትህንም የምትገድል ነህ አለው እሱም በአገራችን ሰማይ ስር ፍቅርና ተስፋ ይዘንባልና የከፋችሁ ሁሉ
እልል በሉ የተሰደዳችሁ በሙሉ ተመለሱ አለ። ያኔ ኦቢያንግ ስልጣን ሲነጥቅ ኮሎኔል ነበር። 3 ዓመታትን በዚያ ማዕረግ ወታደራዊ ምክር ቤት መስርቶ ሲመራ ቆየ። ወታደራዊ ሕግ አወጣምና እጅግ የተከበሩ ፕሬዝዳንት ቴዎዶሮ ኦቢያንግ ንጉኤማ ሚምባሴንጎ ብላችሁ ጥሩኝ አለ። ሰውም ጠራው። ከዚያን ጊዜ ወዲህ የገባውን ቃል ኪዳን ተሽቀንጥሮ የተሰጠው ተስፋም እንደ ጉንበኖ ስለ አምባገነኖች የተነገረና የተጻፈ ሁሉ በሱ የስልጣን ዓመታት በአይነቱ በየዕለቱ መደገም ጀመረ። ስለ ምርጫ ከሚያደርጋቸው ቀልዶች አንዱን እናስታውስ። ቴዎዶር ኦቢያንግ ንጉኤማ ምርጫ ሲያካሂድ ተቃዋሚዎች እንዲኖሩ አይፈቅድም። ለምሳሌ ለመጀመሪያ ጊዜ ያካሄደው ምርጫ ላይ ለይስሙላ እንኳን አንድም ተቃዋሚ እንዳይኖር አድርጎ ይቀናቀኑኛል ያላቸውን ለእስራትና ለስደት ከዳረገ በኋላ 100% ተመረጥኩ አለ። ይባስ ብሎም በአንዳንድ ምርጫ ጣቢያዎች በተደረገ ቆጠራ ከ105% ጭምር አሸናፊ ሆኖ ተመርጧል የሚል ሪፖርት ወጣ። ከተመዘገበው በላይ ድምጽ የሰጠው መራጭ በዛሳ ይሄ ነገር ከየት የመጣ ነው ሲባል ቀጣዩ ትውልድ ጭምር መረጠኝ አለና ያልተወለደው የኢኳቶሪያል ጊኒ ህዝብም እንደመረጠው አድርጎ ተናገረ። ፕሬዝዳንቱ ስልጣኑን በክፉ አይን አየብኝ ብሎ የሚያስበውን ሰው ምሮ ያውቅም። ለአብነት እንደ አውሮፓውያን አቆጣጠር በ2010 የማላቦ ቤተ መንግስት ላይ የተኩስ ጥቃት ሰነዘሩ የተባሉትን ሰዎች ተከትሎ ከሀገር ቤት የቻለውን ያህል ሰው እስር ቤት አጎረ። በኋላ ላይ የነገሩ ጤንሳሽ ናቸው ያላቸውንና ጎረቤት ሀገር ቤኒን ውስጥ በስደተኞች ጣቢያ ተጠልለው የነበሩ የተቃዋሚ ፓርቲ አባላትን፣ የቀድሞ ባለስልጣናትንና የቀድሞ ወታደራዊ አዛዦችን እስኳዶችን ልኮ አፍኖ ወስዷቸዋል። ከዚያም የገዛ አጎቱን ከመግደሉ በፊት አስሮበት በነበረው ፕሊያና ኔግሮ በተሰኘው እስር ቤት ውስጥ ሲያስገርፋቸውና ሲያሰቃያቸው ከርሞ ለይስሙላ በተሰየመ ችሎት በሀገር ክህደት ፕሬዝዳንቱን ለመግደል ብሎም ሀገሪቱን ለእርስ በርስ ጦርነት ለመዳረግ በማሰብ በሚል ክስ ወንጅሎ ወዳውኑ በሞት ቀጥቷቸዋል። አጎቱና የቀድሞ ፕሬዝዳንት ፍራንሲስኮ ማሲያስ እኔ እግዚአብሔር ነኝ ከኔ ሌላ አምላክ አታምልኩ ብሎም ነበር። ይህም ተመሳሳዩ ነገር ስለማድረጉ ብዙ ተጽፎለታል። እንደ አውሮፓውያን አቆጣጠር በ2002 እንዲሆነ በዚያን ዓመት የተደረገውን የምርጫ ድግስ እንደለመደው 100% አሸነፍኩት አለ። ይህንን ተከትሎ የሀገሪቱ ብሔራዊ ቴሌቪዥን እሳቱን ማዳፈን በሚል ርዕስ ስለ ሰላምና መረጋጋት አንድ ፕሮግራም ሰራ። የዝግጅቱ ርዕስ የጊኒው እግዚአብሔር ኢኳቶሪያል ጊኒስ ጋድ የሚል ነበር። ፕሮግራሙ እሱ ያሻውን ሰው ሊገድል ይቻላል፣ ለዚህ ማንንም ማስፈቀድ ያሻውም ምክንያቱም እሱ እግዚአብሔር ነው እያለ ይቀጥላል። የጊኒው እግዚአብሔር እኔ ነኝ ያለው ሰውዬ ሰርክ በሰንበት ማለዳ ከማይቀርበት የካቶሊክ ካቴድራል የጸሎት ፕሮግራም ሲሳተፍ ቁርባን ሲቀበል በዝማሬና በዝማሜ ምእመኑን መወድ ሲያቀርብለት በቴሌቪዥን እንዲታይ ያደርጋል። ይህም ከፈጣሪ የተላከ ሆኖ መለኮታዊ ጥበቃ የሚደረግለት ሰው ስለመሆኑ ሀገሬውን አሳምኖ እየመራ እንዲገኝ አስችሎታል። የሱ ደጋፊዎችም ከፈጣሪ የተላከ መለኮታዊ ኃይል አሻጋሪ ሙሴ፣ የተቀባ ንጉስ ወዘተ ያሉ መጥራት የህይወታቸው መርህ ስላደረጉት ድህነት ያጨራመተው ህዝብ መለኮታዊ ጣልቃ ገብነት ላይ ጣልቃ ላለመግባት ተገዥነቱን አምኖ እየኖረ ይገኛል። ፕሬዝዳንት ቴዎዶር ንጉኤማ ሀገሬውን ድንዛዜ ውስጥ ከከተተበት መሳሪያዎች መካከል በርካሽ ዋጋ ለህዝቡ የሚቀርበው የአልኮል መጠጥ አንዱ ነው። በአገሪቱ ውስጥ በርካሽ ከሚቀርቡ ምርቶች በርግጥም ግንባር ቀደሙ አልኮል ነው። እዚህ ጋር ጥቂት የቁጥር መረጃዎችን እንጨምር። አንድ በመካከለኛ ደረጃ ላይ በሚገኝ ካፍቴሪያ ውስጥ አንድ ቡና በወተት ለመጠጣት ያዘዘ ሰው 2000 ፍራንኮ ሴፋ ወይም 3 የአሜሪካ ዶላር ለመክፈል ሲገደድ 4 የቆርቆሮ ቢራዎችን ከመደብር የሚገዛ ሰው የሚጠየቀው ግን ከ2000 ፍራንኮ ሴፋ በታች ወይም ከ3 የአሜሪካ ዶላር ያነሰ ነው። በሌላ ቋንቋ ዜጋው አንድ ቡና በወተት የሚጠጣበት ገንዘብ ከ4 እስከ 7 የቆርቆሮ ቢራ መጠጣት ያስችለዋል እንደማለት። ይህ ጉዳይ የአጋጣሚ ነገር ቢመስልም ከክብሪት እስከ መኪና ከሀገረ ስፔን የሚያስመጣው ፕሬዝዳንት ቴዎዶር ንጉኤማ ቤተሰብ በመጠጥ ላይ የጣለው ግብር እጅግ አነስተኛ በመሆኑ ምክንያት የሀገሬው ሰው በየመንገዱ በየቦታው ሲጠጣ ውሎ ያድራል። በኢኩዌተር ንፍቀ ክበብ ላይ የምትገኘውንና ቆላማ የአየር ጠባይ ባላት ኢኳቶሪያል ጊኒ ቀዝቃዛ ቢራ ከጠዋት ጀምሮ እስከ ማታ የሚጠጣ ተመራጭ መጠጥ ስለሆነ ሀገሬው ፖለቲካውን ለፕሬዝዳንቱና ለቤተሰቡ ትቶለት መጠጣትንና ከዚሁ ጋር የተያያዙ ጉዳዮችን ማድረግን አይነተኛ የህይወት ክፍሉ አድርጎ እየኖረ ይገኛል።
ከአምባገነኑ ፍራንሲስኮ ማሲያስ ኒጎማ ተገላገልኩ ያለውን 1 ሚሊዮኑን የኢኳቶሪያል ጊኒ ህዝብ ተረኛ ሆኖ እየጨቆነ ያለው አጎትየው ቴዎዶር ኦባሜያንግ ኒጎማ ህዝቡን ፖለቲካዬን አትንካብኝ እንጂ እንደፈለክ ዳንኪራ አርገጥ ብትኖርም ደስታዬ ነው እያለ ይመስላል። ለዚህም በአንድ ዓመት ውስጥ ከቅዳሜና እሁድ በተጨማሪ ከ16 ቀናት በላይ በካላንደር የሚዘጉ የእረፍት ቀናት እንዲሆኑ ወስኖ ህዝብ ደግሶ እንዲጠጣ ያደርጋል። ካቶሊካዊ የሃይማኖት በዓላትንና ሌሎች ብሔራዊ በዓላት ሳይቆጠሩ የየከተማዎቹ የፌስታ ቀን እንደ ክብረ በዓል ሆኖና መስሪያ ቤቶች ተዘግተው ይከበራል። እያንዳንዱ ከተማና ከተሜም የማላቦ ፌሽታ፣ የባታ ፌሽታ፣ የመንጎማ ፌሽታ በሚሉ ስያሜዎች የየከተሞችን ፌሽታ በአስረሽ ምቹ ዳንኪራና በርካሽ ገንዘብ በሚቀርብለት ቢራ ጮቤ ሲረግጥ አምሽቶ ያድራል። በኢኳቶሪያል ጊኒ የፕሬዝዳንቱ የልደት ቀንም ብሔራዊ በዓል ሆኖ ይከበራል። በዚህ ቀን ከጧት ጀምሮ እስከ ማታ የሀገሪቱ የጸጥታ ተቋማት ስራ የሚሆነው እያንዳንዱ የሥራ ቦታ መዘጋቱንና የአዛውንቱን ፕሬዝዳንት በፈገግታ የተሞላ ፎቶ የያዘውን ፎቶግራፍ በየትላልቅ ህንፃዎችና በየመንገዱ መለጠፉን ማረጋገጥ ነው። ትላልቆቹ ኩባንያዎች፣ ሆቴሎች፣ ባንኮችና ሬስቶራንቶችም ፕሬዝዳንታቸው ስለመወለዱ የተሰማቸውን ታላቅ ደስታ መልካም ልደት ፓፓ የሚለውን የግርጌ ጽሑፍ አብረው ለጥፈው ለሳምንታት ደጃፋቸውንና ህንጻቸው ላይ መስቀል ይኖርባቸዋል። በዕለቱም የአገሪቱ ብሔራዊ ራዲዮና ቴሌቪዥን ሁሌም ለወገናቸው ሲያስቡና ሲጨነቁ ለሚያሉት ፕሬዝዳንታችን ለህዝቡ ልብስ ማሰፊያ ይሆን ዘንድ የእሳቸውን ፎቶ የታተመበትን ጣቃ ጨርቅ ዕለቱን ደስ ብሎት እንዲውል ምግብና መጠጥ እንዲሁም ለእያንዳንዱ ጉዳዮች ማሞያ የሚሆን የኪስ ገንዘብ ለበርካታ ነዋሪዎች አበረከቱ የሚል ዜና እየደጋገመ ሲያሰማ ይውላል። ማዕድ አጋሩ አይነት ነገር። የፕሬዝዳንቱን ፎቶግራፎች በስራ ቦታም ሆነ በመኖሪያ ቤት መስቀል ግዴታ ነው። ያንን ያላደረገ ሰው ደግሞ ቅጣቱን ይከናነባል። ፕሬዝዳንቱ እድሜው እየቆጠረበት አመታቱም እያጠሩበት እንደሆነ የተረዳ ይመስላል። እናም እጅግ ከመጨነቁ የተነሳ ድንገት እድሜ ቢከዳኝ ብሎ የመጀመሪያ ልጁን ለቀጣይ መሪነት ለህዝቡ አዘጋጅቶለታል። ይህ ተተኪ ይሆናል የተባለለት የቴዎዶሮ ልጅ እድሜው 55 ቢደርስም ዛሬም ድረስ የአሜሪካ ራፐሮችን እየጠራ በተንጣለለው ቤተመንግስቱ የልደት ቀኑን በዳንኪራ ያከበረ ነፍሴ ሆይ በአባትሽ ደስ ይበልሽ እያለ ነው። ይኸው የፕሬዝዳንቱ ልጅ በይፋ ከሚታወቁ 7 የአባቱ ቤተመንግስቶች በተጨማሪ የራሱ 3 ቤተመንግስቶችንና ቁጥራቸው በውል የማይታወቁ ከቤተመንግስት የማይተናነሱ ቪላዎችን ገንብቶ በምቾት እየተዘዋወረ ይኖራል። አልጋወራሹ ቴዎዶር ኒጎማ ማንጊ አሁን የአገሪቱ ምክትል ፕሬዝዳንት ነው። ልጁ ምክትል ፕሬዝዳንት ነው ማለት ነው። አብዝቶ ከሚወደው የሶሻል ሚዲያና እጅግ የተቀናጣ ባካኝ ህይወቱ በተጨማሪ በድንገት በህዝቡ መካከል በመገኘት ወጣቶችንም በማነጋገር ችግራችሁ ምንድነው እያለን በመጠየቅና ገንዘብ በመስጠት ይታወቃል። የሚፈታው ችግር የለም። ህዝብ ያደምጣል፣ ህዝብ ይወዳል እንዲባልለት እንጂ። ይህ ወደድ ባይነቱ ደግሞ ብዙዎችን እያሳሳተለት ነው። በ100 ሚሊዮን የአሜሪካ ዶላር በፈረንሳይ ፓሪስ የገዛው የተንጣለለ ቪላውን ረስቶለታል። በ38 ሚሊዮን የአሜሪካ ዶላር የተሸመተው የግል ቅንጡ ጀትና ዋጋቸው ትዝ አይሉትም። በብዙ ሚሊዮን ዶላር የሚገመቱና በርከት ብለው የሚቆጠሩ የቅንጦት መኪናዎች በማላቦና ባታ ጎዳናዎች ሲያሽከረክሉ ውሎ ያድራል። ከሆቴል ንግድ እስከ እንጨት ኤክስፖርት ቢዝነሱን የተቆጣጠረ የናጠጠ ሀብታም ነው። ውላዳሩን በርካሽ ከሚሸምተው መጠጥ ጋር ያደረገው የአገሬው ህዝብም ሰይጣን ቢያሳስተው እንኳን ገንዘቡን ከየት አመጣው ብሎ አይጠይቀውም። ዕውቁ የፖፕ ሙዚቃ አቀንቃኝ ማይክል ጃክሰን በ1980ዎቹ ኮንሰርት ባቀረበ ጊዜ እጁ ላይ አጥልቆት የነበረውን አብረቅራቂ ጓንት በ275,000 የአሜሪካ ዶላር ገዝቶ የግል ንብረቱ የማድረጉ ዜና ለሀገሬው ስሜት ሰጪ አይደለም። The world's finest restaurants. He even gets hip-hop stars like Wyclef Jean to play at his lavish parties, posting his exploits on his Instagram account under the name Teddy Ngema. But this isn't your typical Instagram star. ፕሬዝዳንት ቴዎዶሮ እንደ አብዛኞቹ አምባገነኖች የተዋጣለት ቤተመንግስት ገንቢም ነው። በአገሪቱ ቁጥራቸው የበዛ ቤተመንግስቶች ተገንብተውና አሮጌዎቹም ታድሰው በተለይም ዋና ከተማዋ ማላቡ ለእይታ ማራኪ እንድትሆን አድርጓል። የፕሬዝዳንት ቴዎዶር ኒጎማን መንበር ካጸኑና ብርቱ የፖለቲካ ስልጣን ጠያቂ ሰው ካሳጡ ጉዳዮች ተጠቃሹ በአገሪቱ ከፍተኛ የሆነ የተማረ የሰው ኃይል እጥረት መኖሩ ነው። በአገሪቱ የሚገኙ ከፍተኛ የትምህርት ተቋማት 2 ብቻ ናቸው። እነዚህ በስፔን የቅኝ ግዛት ዘመን የተከፈቱና አሁንም ድረስ በስፔን መንግስት መምህራንና መጻሕፍት መርጃ መሳሪያም ጭምር እየተደጎመላቸው የሚንቀሳቀሱ አንድ ዩኒቨርሲቲና አንድ ኮሌጅ ሲሆኑ እነሱም በሙያቸው ብቁ ሰው ማፍራት ተስኗቸው ቀጥለዋል። ከዜጋው ቁጥር አይተናነሱም የሚባሉትና ከውጭ ሀገር መጥተው በስራ ላይ የተሰማሩት ዜጎች
ኢኳቶሪያል ጊኒ ውስጥ ትልቅ ሚና አላቸው። በከተማውና በገጠሩ ያላቸውን የሸቀጣሸቀጥ ንግድ ሥራ ማሊዎች ይዘውታል። የሬስቶራንትና የካፍቴሪያ ንግዱን ሊባኖሶች፣ ትላልቅ ኩባንያዎችን ደግሞ ስፔኖችና ላቲኖች፣ ህንዶች፣ ኢትዮጵያውያን፣ ኩባዎች፣ ኮሎምቢያዎችና መሰል ዜጎችም ሙያዊ ክህሎት የሚጠይቅ ሥራ ላይ ተሰማርተው ይገኛሉ። በኢኳቶሪያል ጊኒ የተማረ ሰው ኃይል ዛሬ ብርቅ የሆነባት ያች ሀገር ዜጎቿ በጉልበት ሥራና እምብዛም ዕውቀት በማይጠይቁ እንደ ጥበቃ፣ ሹፌርና የፋብሪካ ሥራ ላይ ተሰማርተው የዕለት ተዕለት ኑሯቸውን ይገፋሉ። አንድ እግር ጥሎት የኢኳቶሪያል ጊኒን ተዘዋውሮ የተመለከተ ሰው 5 ዓመት ሳይሞላቸው በምግብ እጥረት የሚሞቱና ከ80 በመቶ በላይ ደረጃና ጥራቱን ያልጠበቀ ትምህርት በሚያገኙ ሕፃናት ከ70 በመቶ በላይ ከድህነት ወለል በታች የሚኖር 35 በመቶ ገደማ የሚጎነጨው ንጹሕ ኃይል የሌለው ዜጋ ይቆጥራል። ያም ሆኖ ግን ኢኳቶሪያል ጊኒ በክፍለ ዘመኑ ካሉ የሀገር መሪዎች በቁጥር አንድ ባለጸጋነት የተመዘገቡላትና 50 በሚደርሱ የተለያዩ አካውንቶች ውስጥ የሚገኙ ከ700 ሚሊዮን የአሜሪካ ዶላር በላይ ገንዘብ ያላቸው ቱጃር ፕሬዝዳንት አላት። ለ46 ዓመታት የዘለቀ አዛውንትነት ያላስተማረው ሽበት ክፋትን ያላስተወው ፕሬዝዳንት ቴዎዶሮ ኦቢያንግ ንጉዌማ 83ኛው ክረምቱ ላይ ደርሷል። መቆም መቀመጥ ወዲህ ወዲያ ማለት እድሜ ከልክሎታል እየተባለ ነው። እርጅና ጓዙን ይዞ በር ላይ ቢቆምም እሱ ግን ከስልጣን የምነሳው ወደ መቃብር ሲሄድ ነው ያለ ይመስላል። ለዚያም ነው በካሜሩን አመጽ ሲቀሰቀስ በፍጥነት አጥሩን ማጠባበቅ የጀመረው። ስልጣን ላይ ብዙ ከረምክ ብለው የሚናገሩትን የውጭ ሀገር ሰዎች አሁን ብዙ ዓመት በስልጣን ላይ ቆይቻለሁ፣ ነገር ግን ህዝቡ በስልጣን ላይ እንዲቆይ ይፈልጋል የሚል መልስ ይሰጣል። ለአገርህ መጨነቅህን ቀነስ አድርገህ ትንሽ ረፍት ብታደርግ፣ ይህንን የህዝብ አደራን ብትተወው ብለው የሚመክሩትን ወዳጆች አልሰማም። በርግጥ ሀገሬው ፓፓ ወይም አባታችን በሚል ተቀጥላ ስም ሲጠራው ይደመጣል። በተለይ የትውልድ ሀገሩ ሞንጎሞ ባስገነባው ከግዙፍ ቤተ መንግስት አጸድ ውጪ ቱታ ለብሶ የአካል ብቃት እንቅስቃሴ ሲሰራ ለህዝብ እንዲታይ ያደርጋል። ድንገት በህዝብ መሃል ከተገኘ ሀገሬውን ቀርቦ አነጋግረም ይባላል። ይህ ግን ፖለቲከኞች የተካኑበት የልወደድ ባይ ትወና እንጂ እውነተኛው ህይወታቸው እንዳልሆነ በብዙ ታይቷል። ህዝቡ ፓፓ አባታችን እያለ ቢጠራውም ለሱ ሁለንተናው ግን ለ46 ዓመት እንደ ቆቅ ነክቶ የጠበቃት ስልጣኑ ነች። በተለይ በሀገሬው ዘንድ በስፓኒሽ ፋሚሊያሪል ወይም ንጉሳዊ ቤተሰብ የሚል ተቀጥላ ይወጣላቸው ፕሬዝዳንቱንና ምክትል ፕሬዝዳንቱን ጨምሮ የፕሬዝዳንቱ ወንድሞች፣ የፕሬዝዳንቱን የወንድም ሚስትና ሌሎች በአምቻ ጋብቻ የሚተሳሰሩ ዘመዳሞች የሚገኙበት ስብስብ ትንሿን ኢኳቶሪያል ጊኒን ሲፈልጥና ሲቆርጥ ውሎ የሚያድር ነው። ፕሬዝዳንቱም ለ46 ዓመት ያቀማጠለችና ያሻውን ያደረገ እንዲኖር ያደረገችውን አማላይዋን ስልጣን አብዝቶ ስለሚወዳት ደህንነቱ ይበልጥ የተጠበቀ እንዲሆንለት የቤተ መንግስት የደህንነትና ወታደራዊ ተቋማትን በማሰልጠንና በማስታጠቅ የሚያግዙ ዕውቅ የእስራኤል ኮማንዶችን ቀጥሯል። ከቦታ ቦታ በሚንቀሳቀስበት ጊዜ ደግሞ ዙሪያ ገባውን የሚጠብቁ በመቶዎች የሚቆጠሩ ከራሱ ጎሳ የመለመላቸውና ከሱም ትዕዛዝ ዝንፍ የማይሉ ስልጡን ጠባቂዎች እሱንና ስርወ መንግስቱን እንዲጠብቁ አድርጓቸዋል። እነዚህም በአብዛኛው የቅርብ ዘመዶቹ ሲሆኑ ሌሎች የዚምባብዌ እንዲሁም የዩጋንዳ ዜግነት ያላቸው ኮማንዶችም የእርሱን ዙፋን ቀን ከሌሊት በንቃት መጠበቅ የየዕለት ስራቸው ነው። ኮማንዶቹ በዚህ ሰሞን ግን ስራ ይበዛባቸው ይመስላል። ቴዎዶር በቅርብም በሩቅም የሚሰማው ዜና እየረበሸው ነውና እየተራወጡ ናቸው። በሩቅ ምስራቅ አፍሪካ ላይ ከታንዛኒያ የሚሰማው ወሬ የሚያስጨንቀው ነው። በጎረቤት ካሜሩን የተስተዋለው ጉዳይ ነግበኔ የሚያስብል ነው። እናም እጥር ምጥን ያለች ትዕዛዝ ሰጥቶ አገሩን ከወትሮ በበዛ መልኩ እየተቆጣጠረ ነው ተብሏል። የአዛውንት ከ1 እና 2 ዓመታት በፊት አዲስ አበባ መመላለስ አብዝቶ ነበር። ለምን ዓላማ እንደሆነ ባይታወቅም 46 ዓመታትን እየጨቆኑና እየገደሉ የሚኖርበትን ጥበብ ለአብይ አህመድ ለማስተማር ይሁን አይሁን ባይታወቅም ትምህርት ቤቶችን እየዘጉ ህዝብን መሐይም በማድረግ የሚገዛበትን ስልት ለማሳየት ይሁን አይሁን ባይታወቅም ቴዎዶሮ ኦባሚያንግ ኢትዮጵያ መሄድ ለምዶ ነበር። አሁን ግን እሱ ከካሜሩንና ታንዛኒያ ተምሮ የአገር ወጣቶች ከታንዛኒያና ካሜሩን እንዳይማሩ ሰግቶ በሩን ሁሉ ቆላልፏል። የመጨረሻ እንዳይሆን ብሎም በመስጋት የሚቻለውን ሁሉ እያደረገ የካሜሩን ቢጤው የተነሳበት ተቃውሞ እንዲረግብ እየተጋ ነው። መልካሙን ሁሉ በመመኘት ሳምንታዊውን የአምባገነኖች መዘከሪያ ፕሮግራማችንን በዚሁ እናጠናቅቃለን።